ይኸውልሽ መወቃቀሱ አይጠቅመንም፣ ግን ደግሞ ተይ ብዬሽ ነበር። ቆይ ተይ እያልከኝ ለምንድን ነው? ታውቅ ነበር? እጠረጥር ነበር። ታዲያ ለምን አልነገርከኝም? ቆይ ምን ብዬ ልንገርሽ? አንቺ እኮ ማንንም አትሰሚም ነበር። ብትነግረኝ እኮ ሰማህ ነበር። ማላቃት ሴት ነው ሆነሽብኝ። ምንም እኮ ልትሰሚኝ አልቻልሽ። ምንም ቢሆን ልትነግረኝ የምትችልበት ጊዜ አታጣም ነበር። እንዴት ልንገርሽ እያልኩሽ ነበር እኮ ቲና። እኔ ምን እንደማደርግ ግራ ነበር የገባኝ። በጣም ዞር በይልኝ እንጂ ከፍቶ ከርስሽን ከሞላሽ በኋላ ያቋሸሽው ዕቃ አይታይሽም አይደል? ትሁት ትዕግስቴን አትፈታተኝኝ። እባክሽ አንቺ ፍቅር አሰልችቶኛል። አሁን ሂጂና ዕቃውን ጠቢ። ባላጥብስ ኩሽናውን ዘጋብሽና እዚሁ ትውያለሽ። ዞር በይልኝ እባክሽ። ትዕግስቴን አትፈታተኝ እሺ? ስመለስ ከፍትልሻለሁ። እሱንም ዕቃውን ካጠብሽ ነው። ትሁት ክፍል 32 ትሁት በክፍል 31 እንደተመለከትነው ቲና ሁሉንም ነገር አበለሻሽተዋለች። ቤቱ የኔ ነው በማለትም እየፎከረች ነበረ። በስተመጨረሻም ካሌብንና አባትየው ከቤት እንዲወጡ ትዕዛዝ አስተላልፋለች። እውን ከቤቱ ይወጡ ይሆን? በክፍል 32 የምንመለከት ይሆናል። ሰላም ጤና ይስጥልን ውድና የተከበራችሁ የፋሚሊ ቲዩብ ተከታታዮች በያላችሁበት ሰላማችሁ ብዝት ይበል። እንግዲህ እንደተለመደው ዛሬም በትሁት ድራማ ተመልሰን መጥተናል። ለቻናላችን አዲስ ሲሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። ትሁት ክፍል 32 ቲና አሁን ላይ ሁሉን ነገር አበለሻሽተዋለች። ከቤት እንድትወጡ በማለትም ትዕዛዝ አስተላልፋ ነበረ። ሆኖም ግን አባትየው እቤቱ የውሸት እንደሆነና የፎርጅድ ወረቀት እንደሰጧት ሁሉንም ነገር ነግረዋታል። ቲና በዚህን ሰዓት ሁሉ ነገር እንደተበለሻሸ ስለገባት ነገሮችን ለመለማመጥ እየሞከረች ነው። ሆኖም ግን ካሌብም ሆነ አባትየው አሻፈረኝ ብለዋል። በዚህ መሀልም ዳኒ ግራ የተጋባው ስለሆኖበታል። የእሷ ነገር ይህም መሆኑ ተይ ስልሽ ይህንን ነገር ያደረግሽው አንቺ ነሽ እያለ እርስ በርስ እየተወቃቀሱ ነው። እሷም ይህን ነገር ታውቅ ነበር ወይ ብለዋለች። እሱም አይ ግምት ነበረኝ፣ ሆኖም ግን ተይ ብዬ በመክረሽ አልሰማልሽኝ እያላት ነው። ሆኖም ግን በቃ ዳኒ ነገሮቹ እንደማይሆን ስለገባው ከእሷ ጋር ያለውን ነገር ከሸሽ ለማድረግ እየሞከረ ነው። ሆኖም ግን ቲና እኔ አሁን እንደዚህ ስለሆንኩ ነው አይደለ ወይ እያለችው ነው። ሆኖም ግን አይ በፍጹም ተረጋጊ አሁንም እያላት ነው። በዚህ መሀልም እንግዲህ መኝታ ቤት ቁጭ ብላ እያለ ትሁት ትመጣና እንደ በቀደሙ እየተነጋገሩ ይገኛሉ። ትሁትም አንቺም ምትገርሚ ሴት ነሽ፣ አንዴ ከካሌብ አንዴ ከዳኒ ምን አይነት ወራዳ ሴት ነሽ በማለትም ተፍታባታለች። ቲና አሁንማ እግርሽ ስር አገኘሽኝ፣ እንደፈለገች ተናገሪ፣ ነገሩ አንቺ አይደለሽም ጥፋተኛ በማለትም እየተናገረቻት ነው። ከዚህ በኋላም አሁን መኝታ ክፍሉን ለቀሽ ውጭልኝ፣ ካሌብ ስመጣ ቀያይረሽ ጠብቂኝ ብሎኛል አንሶላ በማለትም ክፍሉን ለቃ እንድትወጣ አድርጋታለች። ዳኒና ቲና አሁንም ላይ ጭንቀት ላይ ነው ያሉት። እሱ በፊትም ተይ እያልኩሽ ነው፣ አሁንም በገዛችን ያበላሸሽው ነገሮችን ለማስተካከል ሞክር እያላት ነው። እሷ ግን አሁንም ከስቷ ልትመለስ አልቻለችም። ይባስ ብላ የካሌብን አባት እገላቸዋለሁ በማለትም ፉከራ ላይ ጀምራለች። አንቺ ሴትዮ እገላለሁ ከማለት ውጪ ምንም አታውቂም ወይ? እባክሽ ተረጋጊ እያላት ነው። ሆኖም ግን ቲና ልትረጋጋ አልቻለችም። አልሸነፍ ባይነቷ እንደቀጠለ ነው። እንግዲህ አሁን ላይ የካሌብ አባት ውሳኔ ወስነዋል። እኔ መሄጃ የለኝም ወዴት ልሄድ ነው ብላለች። ካሌብም እንዴ አንቺ እኛን ውጡ ስትይ የት መሄጃ አላቸው ብለሽ አስበሽ ነበረ በማለትም ብሏታል። እሷም ይቅርታ አድርጉልኝ ይህንን ስተሰርቻለሁ ብላለች። ከዚህ በኋላም የካሌብ አባት ሻንጣዋን እንድታዘጋጅላት ቲና ትሁትን ጠርተዋት ነበረ። በዚህ መሀልም ትሁትም እንደታዘዘችው ሻንጣ አዘጋጅታ ምታላታለች። ቲና ግን እባካችሁ መሄጃ እስከማገኝ ድረስ ታገሱኝ ብላቸዋለች። እንግዲያውስ እዚህ የምትቆይ ከሆነ በቅ ትዕዛዛችንን መፈጸም አለብሽ እያሏት ይገኛሉ። እሷ ምንድን ነው በማለት ጥያቄ ጠይቃለች። የካሌብ አባትም ከዚህ በኋላ ምግብ ኪችን ገብተሽ የምታበሲው አንቺ ነሽ በማለትም እርምጃ ወስደዋል። እሷም አረ በጭራሽ እንዴት ሊሆን ይችላል ብላለች። የካሌብ አባትም አዎ
እዚህ መቆየት የምትፈልጊ ከሆነ ይህንን ነገር ማድረግ ግዴታሽ ነው። ስለዚህ ስራውን ቀጥ ብለዋታል። ቲና እንኳን አይደለም ኪችን ገብታ ስራ ልትሰራ ቀርቶ የተደፋዋ እንኳን አቅንታ የማታቅ ሴት ናት። ሁሉ ነገር ግራ ገብቷታል፣ ገደል ሆኖባታል። ዙሪያ ሁሉ የምታደርገው ጠፍቷታል። በዚህ መሀልም ዳኒ እኔ በጣም እርቦኛል ምግብ ስሪ እያላት ነው። እሷ ግን በፍጹም አልሰራም በማለት ተያይዘው ወጥተው ነበረ። በጣም እርቦኛል ዳኒ ምሳ እንብላ ስትለው እኔ እኮ ብር የለኝም አንቺ ብር የለሽም ወይ በማለትም ጠይቋታል። እሷም እየቀለድክ ነው እስከ ዛሬ የምሰጥህን የት እያረክ ነው ብለዋለች። እሱም ኧረ እባክሽ ያለሽበትን ሁኔታ ስላየው ነው እንጂ ብር ጠይቅሽ እያሰብኩ ነበረ በማለትም ብሏታል። እሷም ምንም ብር እንደሌላት መልሳለታለች። ከዚህ በኋላ ወደ ቤት ተያይዘው ተመልሰዋል። ትሁትም እንግዲህ ምንም ስራ እንዳሰሪ ስለተባለች ሳሎን ቴሌቪዥን ከፍታ ቁጭ ብላለች። በዚህ መሀልም ቲና ምግብ እፈልጋለሁ በማለትም ጥያቄ አቅርባለች። ኧረ እባክሽ ትቀልጃለሽ እንዴ? ምግብ ሰሪ እኮ አንቺ ነሽ። አሁን ምግብ የምትሰሪ ከሆነ ተነሽና ስሪ፣ አለበዚያ ለራሴ ሰርቼ እበላለሁ። ለእነሱ ምን እንደምትያቸው አስቢበት ብላታለች። ቲና እባክሽ ትሁት አሁን ምግብ ስሪና እንብላ ብላታለች። በፍጹም አላረገውም እማስሪ ከሆነ ለራሴ ሰርች ይበላለሁ ብላታለች። ከዚህ በኋላም እንግዲህ ዳኒና ቲና ተያይዘው ሲወጡላት ትሁት ምግቧን ሰርታ ሳሎን ቁጭ ብላ ምግቧን እየበላች በነበረችበት ሰዓት ዳኒና ቲና ወደ ክላስ ይገባሉ። በዚህን ሰዓትም ቲና በመናደድም ታያታለች። ዳኒም ትሁት እባክሽ የሚበላ ነገር ካለ እርቦናል በማለትም እያላት ነው። እሷም እንግዲህ ምግብ ትንሽ የተረፈ አለ እሱም መብላት ትችላለህ ብለዋለች። ቲና ግን በፍጹም እኔ ማንንም ትራፊ አልበላም ብላለች። ዳኒም ኧረ እባክሽ እኔ እበላለሁ በማለትም የት እንዳለ ትነግረውና ምግቡን አቅርቦ እየበላ ነው። ቢቢላትም ቲና በፍጹም የሰው ትራፊ አልበላም በማለትም እራቧን መቋቋም እንደምትችል ወስና እንግዲህ ምግቡን እምቢ ብላለች። ዳኒም ምግቡን በልቷል። ከዚህ በኋላ ቲና ወደ መኝታ ክፍል ገብታ ቁጭ ባለችበት ሰዓት ዳኒ መጥቶ ምን ይሻላል እያላት ነው። እሷም ዳኒ በጣም እርቦኛል እያለች ነው። እኔም እርቦኛል ይላታል። ከዚህ በኋላ እሷም እንዴ አንተ ደግሞ ምን አይነት ሆዳም ነህ አሁን አር እንዴ በላኸው ብለዋለች። እንዴ እሱ እኮ ቁርስ ነው ምግብ ምትሰሪ ከሆነ ተንሽና ስሪ፣ ባይሆን ቪዲዮ እያየሽ ስሪ ይቀልሻል በማለትም ብሏታል። ከዚህ በኋላ ምግብ ልትሰራ ገብታለች። እንግዲህ ሁሉም ካሌብና አባትየው ዳኒ፣ ቲና፣ ትሁት ሳሎን ቁጭ ብለዋል። ቲናም ባለችበት ማለት ነው። ከዚህ በኋላም እንግዲህ ቲና ትሁት እራት ልስራ በማለት ትነሳለች። የካሌብ አባትም በፍጹም አንቺ አትሰሪም ራሷ ትሰራለች በማለትም ቲና እንድትሰራ መልእክት አስተላልፈዋል። ቲናም እሺ በማለት ወደ ኪችን ገብታለች። ኪችን ገብታ ግን ሽንኩርት መላጥ አቅቷታል። አይኗን እያቃጠላት እያስለቀሳት ይገኛል። በዚህ መሀልም እባክሽ ትሁት ሌላው ቢቀር ሽንኩርቱን ክትፊልኝ ብላታለች። ኧረ እባክሽ በማለትም እየቀለደችባት ነው። ከዚህ በኋላም እንግዲህ ትሁት በቃ ሽንኩርቱን በስነ ስርዓት ጠቢና ከተፊ፣ ምግብ መስራትና ጽዳት እኮ አንድ ላይ አይሄድም እያለቻት ነው። ቲናም እኔ እንደዚህ አድርጌሻለሁ በማለትም በሚያስተዛዝን ቃላት እየጠየቀቻት ነው። ትሁትም ኧረ በየትኛው ሙያሽ ምግብ ላይ ምን ሙያ ያለሽ በማለትም የተለመደ ነቆሯን ጀምራለች። በነገራችን ላይ ዳኒ አሁንም ከቲና ጋር ምን ማድረግ እንዳለበት ግራ ገብቶታል። አሁን ግራ የተጋባው ዳኒ የካሌብ አባት ብር ይሰጠኛ እያለ በተስፋ እየጠበቀ ነው። ለዚህም ነው እንግዲህ ትሁትን እያናገራት ያለው። ትሁት እንደ አጋጣሚ ከሱቅ ስትመለስ ዳኒ ያገኛትና ምን ይሻላል እያላት ነው። እኔ ምንም ማውቀው ነገር የለም የሚሰጥ ከሆነ ጠይቀው በማለትም መልሳለታለች። አሁንማ የቤቱ ንግስት ሆነሻል፣ የቤት እመቤት ሆነሻል በማለትም እያላት ነው። አረ ስነ ስርዓት ያዝ ዳኒ፣ እንደዚህ አይነት ነገር የለም እያለችው ነው። አዎ ያድርግልሽ የቤት እመቤት እያላት ነው። ምርቃት መሆኑ ነው በማለትም ጠይቀዋለች። አዎ ያድርግልሽ በማለትም እያላት ነው። በዚህ መሀል እንግዲህ ዳኒ ስለ ትሁት ለቲና መልካምነት እያረግን ምንም ቢሆን እኮ እሷ ክፉ አይደለችም፣ አንቺ መልካም ነገር አድርጊ እያላት ነው። እንግዲህ የካሌብ አባት ውሳኔያቸው ወስነዋል። እኔ ከእሷ ጋር አንድ ላይ አልኖርም እያሉ ነው። ካሌብ ግን ያው ትንሽ ጊዜ እንስጣት ቤት እስከምታገኝ የማለት ይመስላል እንድትቀመጥ ተወስኗል። እንግዲህ ዳኒ ለካሌብ አባት ብሩን ምን እንደሚያደርግለት ጠይቀዋል። የካሌብ አባትም በቃ ምንም ችግር የለም እጣ እናወጣለን ብሎ መልሰውለታል። እሱም ምን አይነት እጣ አባዬ ብለዋል። የካሌብ አባትም
አዎ 3 ወረቀት እናዘጋጃለን፣ 2ቱ ብር ያለበት፣ 2ቱ ምንም የሌለበት በማለትም መልሰውለታል። እሱም በሀሳቡ ተስማምቶ ሄዷል። ትሁትም ሳሎን ሄዳ አባዬ ምን ማድረግ አስበሃል በማለትም ጥያቄ ጥቃለች። እሳቸውም ወረቀት አዘጋጃለሁ፣ 2ቱ ብር ያለበት፣ 2ቱ ብር የሌለበት እድል ይሞክራል እድሉም ብለው መልሰውላታል። ትሁትም እንዲ አባዬ ምናልባት ብር ያለበትን ወረቀት ቢያነሳስ በማለት መጠይቃቸዋለች። እሳቸውም እድሉ ከሆነ እንግዲህ ምንም ማድረግ አይቻልም ብለዋል። ትሁትም አባዬ ብዙ ብር ነው የምታደርግበት ወይስ እንዴት ነው? ብሩ ከደረሰው ልትሰጠው ነው እያለቻቸው ነው። የካሌብ አባትም እንግዲህ እድል ነው እድሉን ይሞክር በማለት መልስ ሰጥተዋታል። እንግዲህ የካሌብ አባት ምን ማድረግ እንዳሰቡ አልታወቀም። ምክንያቱም በጣም ብልህና ጠንቃቃ ስለሆኑ ሁሉን ነገር በጥንቃቄ ነው የሚያደርጉት። ከዚህ በኋላ እንግዲህ ወረቀቱን አዘጋጅተው ሳሎን የካሌብ አባትና ዳኒ ቁጭ ብለው ስለ ወረቀቱ እያወሩ ነው። እንግዲህ ከዚህ ከ3 ወረቀት አንዱን እድልህን ትሞክራለህ፣ ከዛ በኋላ የሚሆነውን እናያለን በማለትም ብለውታል። ከዚህ በኋላ ዳኒም እንግዲህ ፈራ ተባ እያለ ሊያነሳ እየሞከረ ነው። ግን ብሩ ምን ታደርገዋለህ በማለትም ጠይቀውታል። እሱም አይ በቃ ብሩን ካገኘውማ ኤዲዬን አግብቼ የቤት ዕቃ አሟላና አንዳንድ ነገሮችን አስተካክላለሁ በማለትም መልሶላቸዋል። ጥሩ ሀሳብ ነው ልጄ በማለትም የካሌብ አባት መልእክቱን ተቀብለዋል። ከዚህ በኋላ ነበር ዳኒ ወረቀቱን ሊያነሳ እጁን ወደ ወረቀቱ የዘረጋው። ወረቀቱን አንስቶ ምን አይነት እድል ይደርስ ይሆን? እውን ብሩ እጣ ወጥቶ ይሰጡት ይሆን? የቲናና የካሌብ መጨረሻሽ ምን ይሆን? ቲና ኤደን የካሌብ የዳኒ ፍቅረኛ መሆኑን ትደርስበት ይሆን? ይህንን ሁሉ በቀጣይ ክፍል የምንመለከት ይሆናል። እንግዲህ እስካሁን ሰዓት ስላዳመጣችሁን ከልብ እያመሰገንን አሁንም በድጋሜ ለቻናላችን አዲስ ሲሆናችሁ ላይክ፣ ሰብስክራይብ በማድረግ ተቀላቀሉ እንላለን። ኢትዮጵያ ሀገራችን ሰላም ያርግልን። አሜን።